ልጄ ሆድሽ ውስጥ ሞቷል ተባለ። ሞተ። ማን ነው ስምሽ? መጽሔት። ከየት ከተማ መጣሽ? እኔ ዲላ። ከዲላ? እንዴት ወደ መልካም ወጣት ልትመጪ ቻለሽ? የብዙ ጊዜ እቅዴ ነበርና እኔ በስራት ውስጥ ነበርኩ ለ9 ዓመት። ቅድም ተአወራው ነገር ሁሉ የኔ ህይወት ነበርና አውሊያ 3 ኦፊስ ነበረብኝ። ካድም ነበር። አውሊያ ማለት 3 ኦፊስ ነበረብኝ ማለት 3 መናፍስቶች ነበሩብኝ በእኔ የሚካደሙ ማለት ነው። እና ብዙ ጊዜ አንተን ራሱ በፒክቸር ነበር ማቀበ ፎቶ ማለት ነውና በጣም አንተ ጋር መምጣት ፈልግ ነበር፣ ግን አይሆንልኝም በፍጹም። እኔ የብር ችግር አልነበረብኝም፣ ግን መንገድ አላቅም ነበር። ብዙ ጊዜ በእህቶቼ በወንድሞቼ ያስፈራራኝ ነበር መንፈሱና በጣም ማወቅ ሰው እንዲያቅል የሚፈልገው ሰይጣን በብዙ ነገር ነው የሚያስፈራራውና በደካማ ጎናች እኔ በወንድሞቼና በእህቴ ነበር ሲያስፈራራኝ ብዙ ነገር አሳጥቶኝ በ9 ዓመት ውስጥ ልጅነቴን፣ ገንዘቤን፣ ስራዬን ሁሉ ነገር አጥፍቶብኛል። ኢቭን ልጄን ወስዶብኛልና በጣም ፈልጌ ነበር አንተ ብዙ ጊዜ ዮናታን ጋር ማን ይወሰደኝ የለም። አንዴ እርጉዞኝ ከልጆች ጋር እየቃምን ቲክቶክ ላይ አንተን አየሁክ። የሆነ ቃል ትናገር ነበር። ፈረስና ፈረሰኛውን ያሰጠው ኢየሱስ ይባላል ምናምን እያልክና የዛን ሰዓት ልክ እንደ ውሃ ነገር መጥቶ ነው እንደተኛ ሰው ታርቆ መታኝ። ከዛ ስልኬን ወረወርኩት አንስቼ በዛ ሰዓት። ከዛ ደወሉና ምን ያርክሽ ነው አሉኝ። ማለት ይሄ የመንፈሱ ዓለም የሚያስከድሙ አባላቶች ማለት ናቸው። ለ3 መንፈስ ተካድሚ ነበር? አዎ። ምን ምንድን ናቸው? አዳል ሱማን የሚባል ወሰንጋላና የራያው ምናምን የሚባል የራያው ጋላ እና በጣም ጭንቁስ ነበርኩ። ፈልግ ነበር መንገድ የሚያሳየኝ ማለት የሚነግረኝ ሰው አጣሁ። እኔ ወደ ኢየሱስ የሚባለው ስመጣ ወንድሞች አይሞቱም ወይ እርስክ ፈልግ ነበር ማለት ዋስትና የሚነግረኝ ሰው የለም። ሁሌ ያስፈራራኝ። እናቴን ገሎብኛልና አቴን በጣም ብዙ ይሰባተናል። ያቴ እኔ ህፃን ሆኜ ነው በአመቺሳ በሚባል ነገር የተሰጣሁት። በልጅነት እየሰጠችው እና ደብረ ዘይት ነበር መኖር። አሁን የመጣሁት እና በጣም ጭንቅ ነበር፣ በጣም ጥበብ ነበር። እግዚአብሔር 9 ዓመት ሙሉ አላቅም ማለት ይችላል። አልጠራም በቃ ልቤ የሚያደርገውን አያቅም። ከረክ በኋላ ነው እንደሆነ ድንቅፍ መባን ነው እና የሚሄድበትን አላቅም። ማልሄድበት እስከ ጅጅጋ ሄጃለሁ። ብጠይቀኝ ለምን እንደሄድኩ እንኳን አላቅም። ገንዘብ ይሰጠኛል፣ እረፍት የለኝም። ምድር ተሰንጥቃ ዋጠችኝ ነበር ምለው እንቻለን በጠፋች እያልኩ መኝ ነበር። በጣም እቅማለሁ፣ በጣም ነው ሰው አጭስ ነበር። እኔ ይሄው ሊሆነ ከ1 ዓመት በፊት ልጄ ከመሞቱ በፊት ነውና መጨረሻ ላይ ጻንሺ ከጸነስኩ በኋላ በቃ አለሙሉ የኔ መሰለኝ። መጨረሻ ላይ ልጅሽን ሰጪኛለሽ አሉኝ ማለት ነው ደውለውና 8 ወር ሲሆነኝ የሆነ የሚደረግ ስርዓት አለ እና እሱን ስርዓት ማከናወን አለብሽ እና እርጉዝ ሆነሽ በፈርስ ምናምን ትታጠቢያለሽ ምናምን አሉኝ። ከዛን ለሆነ ቸርች ልጅ እንሰጣለሁ እኔን ከፈለጉ ይግደሉኝ ብዬ ወሰንኩ። እያልኩ ያለ 8 ወር ላይ በጣም ከባድ ህመም ደም ብዛት፣ ስኳር ምናምን አለብሽ ተባልኩ። በጣም ደብረ ዘይት ነበርኩ። ወንድሞች እዚህ ያሉ አዲስ አበባ አጎት ምናምን አለኝና እዛ ማንም አልነበረኝም። እዛ ነበር የምሰራው። እሱ እንትን ነበረኝ የወንዶች ፀጉር ቤትና በዛች ወር ውስጥ በአንድ ወር ውስጥ እጤን በሙሉ አውጥቼ ሸጥኩ ማለት ነው። ለምን ሽጥኩ እንኳን አላውቅም። እህቴ በጣም ትለፋለች፣ ውጭ ያለች እህቴና እሷ ሁሌ ነው የምታለቅሰው።
እና ዮኒ ጋር ሂጂ እኔ ልደውልለት አውቀዋለሁ ምናምን ትለኛለች። አይ አልፈልግም እላለሁ። ለምን እነሱ በእነሱ ነው አንደኛ በእሷ ነበር የሚያስፈራረኝ። እዛ ነው ምደፋት አምጪ ኢትዮጵያ ውስጥ አሳብዳታለሁ ይለኛልና እህቴ ከምትሞት እኔ በቃ ወይ ይግደሉኝ ብዬ ወሰንኩና ልጄንም አልሰጥም ለቸርች እሰጣለሁ። እንዴዎች ቸርች እሰጥና ከፈለገ እኔ በሄድኩበት መንገድ ልጄ አይደለም አልኩና ወሰንኩ። ከዛን ራስሽን ስታቂ ከስንት ዓመትሽ ጀምሮ ነበረ ስትካድሚ የነበረው? እኔ 5 ዓመት አስቀድሞኛል። 4 ዓመቱን እንደ ትምህርት ያስተምራሉ እንደ ተከታታይ ትምህርትና እየተመላለስኩ ነው። እዚያው አሳኖር ያለው ከዚህ ነው የሚሄድ ማቴሪያል አለ እሱን ይዤ ነው የሚሄድላቸውና ከ5 ዓመት በኋላ ነው እንድካድም ያደረጉኝ። እና ሲኒ ጀበና ምናምን ትገዣለሽ እንደዚህ ትካድም ያለሽ አሉኝ። እሺ እየተቀበልኩ ምክንያቱም በቃ አማራጭ ስላልነበረኝ። ከዛን እና ከወሰንኩ በኋላ በሽታው በጣም ጠናብኝ። እንዲህ ስል በቃ ልጅ ሆድሽ ውስጥ ሞቷል ተባልኩ ማለት ነው። ከዛን እዛ ሆስፒታል ተኝቼ አማራጭ ራሴም ልሞት ሆነና ሐኪሞቹ በጣም ይረባረቡ ነበር። ከዛን ተኝቼ የመጨረሻ እግዚአብሔርን አሰብኩት በዛ ሰዓት ላይ እና ምን አልኩኝ? አንተ ፈረስና ፈረሰኛ ነው ያሳጣም ካምላክ ለኔ እውነት አልተሰቀልክም እኔ ደስታ ግዳይ ደም ምናምን ያለቅስኩ። በዛ ሰዓት ልጄ ያው ሞተ እኔ ተረፍኩ። ከዛ በኋላ ወደዚህ ከዛ በኋላ ብዙ ተግዳሮት ነበርና ከዛን አንተን ማግኘት አለብኝ ብዬ መጣሁ ወደዚህ። አሁን የት ነው እየኖርሻለሽ? እኔ ዲላ ነው የምኖረው። እንደው ስራ የለኝ ያው እንዳልኩት ፀጉር ቤት ነበረኝ። እቃውን ሁሉ ሸጬ ነው እንደብዶ ወደዚህ የመጣሁት። ማን ነው ወደዚህ ያስመዘገበሽ? እኔ ነኝ ራሴ የመምጣት ፈልግ ብዙ ጊዜ ከዚህ ኦፊስ ውስጥ በዚህ መናፍስት ውስጥ ካለው ሰዓት ጀምሮ በጣም ነበረ አንተ ጋር መምጣት እንፈልግ። በቃ ካጀው እዚህ ከመጣው ስለ ውሳኔ በተለይ ዛሬው ትምህርት ኦሌኔን ህይወት ነበረ ያንጸባረቀው እና በቃ ከእግዚአብሔር ውጪ ህይወት እንደሌለ ቆርጬ ነው አሁን የወሰንኩት። እና ለሰው ምለው ነገር ማንኛውም ሰው ሱስ ውስጥ ሲገባ ማለት ነው እኔ ማላጨው ነገር የለም። ደመና እስኪሰራ ነበር ስጋራ ማጨሳለው ሺሻ ማጨሻቃለሁ። ደብረ ዘይት ያለ ሰው ካለ ያውቃል እዛ ሀገር ምን እንዳለና ይሄ ሁሉ የሰይጣን ስራ እንደሆነ ነው። እና ሰይጣን በብዙ ነገር ያስፈራራል። በብዙ እኔ በወንድምና በእህቶቼ ነው ያንኑን ነው ልጅነቴን ገንዘቤን ኤቭሪቲንግ ነው ብዙ ፕሮሰስ ትምህርቴን ሁሉ አጥቻለሁ እዛ ነገርና ኢየሱስ ነው መዳኛ ኢየሱስ ነው ህይወት። እሱ ክንደብርቱ መሆኑን ነው ያወቅኩት። ማለት እሱ በቃ ዋስትና ነው እስከመጨረሻ። እኔ አይደለም የታገልኩት እሱ ነው የታገለኝ። ለሊት እንደሰው ነበር የሚመጡብኝና እኔ አይደለም የተዋጋሁት እሱ ነው የተዋጋልኝ። እና እሱ ነው ለዚህ ያበቃኝ እንጂ እንደነሱ ሞቼ ነበር የዛ ደብረ ዘይት ላይ። እና በቃ ወደ ውጪ ለመሄድ ወስኜ ስዊድን እንልክሻለን አሉኝና ወደ ውጪ ለመሄድ ወሰንኩ። በቃ ከዚህ በኋላ ሬሴ ራሱ ኢትዮጵያ እንዳይመጣ ብዬ ወሰንኩ ለራሴ። ግን በዛ መሃል ነው እግዚአብሔር የመጣ የደረሰልኝ። ለጌታ ክብርና ጭብጭባ